ነው። ይሄን የምታመልኩ ካላችሁ ፍጡር እያመለካችሁ ነው። እንዲህ ብላችሁ የምታመልኩ ካላችሁ አዎ አላህ አምላክ ነው ይሮጣል ብሎ የሚያምን ካለ ፍጡር እያመለከ ነው። ከአንዱ ቦታ ወደ አንዱ ቦታ የሚንቀሳቀስ አካል ከሆነ ፍጡር ነው። የፍጡር ባህሪ ነው ይሄ። ለምን ፍጡር የምታመልኩት? ሙስሊሞች ለምን ፍጡር የምታመልኩት? ያ የተገደበ ጭንቅላት የሌለው ባት ብቻ ስላለው ይሆን እንደሚሮጠው? አንተ ቁጭ ብሎ ማሰብ ጭንቅላት ስለሌለው ይሆን እንደሚሮጠው? እግር ብቻ ስለሆነ እኛ እግዚአብሔር ራስ አለው። እኛ በክፍለ አካላት አናምንም። ክፍለ አካላትን ራሱ የፈጠረ ነው። ምን ያስቃል? እግር አለው፣ ጆሮ። ምን ያስቃል? ምን ያስቃል? ያንተም አለው። ያንተ አሁን እግር አለው፣ እግር አለው። ዘፍጥረት ምዕራፍ 1 ላይ ቁጥር 28 ላይ በምድርም በሰማይ የሚንቀሳቀሱትን ራሱ የፈጠረው እግዚአብሔር ነው። ስለዚህ አንተ አካል ወደ ቅርቢቱ ሰማይ የሚንቀሳቀሰውን የፈጠረው እግዚአብሔር ነው። ተንቀሳቃሾችን የፈጠረ የእኛ አምላክ ስለሆነ የሚንቀሳቀሱትን በምድርም በሰማይም የሚንቀሳቀሱትን የፈጠረው እግዚአብሔር ነው። ለእግዚአብሔር ለፈጣሪ የሆነ ቦታ ርቆት እግር አስፈልጎት የሚሄድበት የሆነ ቦታ የሆነ ነገር ወድቆበት የሚያነሳበት እጅ የሆነ ነገርን ለማየት ዞሮ አይን የሚያይበት የሆነ ድምፅ ሰምቶ ያንን ሲወራ የሚሰማበት ጆሮ እንደኔና እንዳንተ በፓርቲሽኖች ፓርት ክፍሎች የአካል ክፍሎች ፈልገው አይደለም። መጣፉን አልካድኩትም። መጀመሪያ እንደተቀበለ ይንገረን። አሁን ያነበብኩትን መጣፉን አልካድኩትም። መቀበልህን ንገረን። መጀመሪያ የቡኻሪ ሀዲስ ነው የተነበበው። ሚዩት አድርገህ ድምፅህን አጠፋ። ሀዲሱ ሲነበብ አሁን ማውራት ጀመርክ። ኔትወርክ ነው። እኔ ድምፅ እንደምንድን ነው ማለት አላህ እንደሚሮጥ የተነገረውን እኛ እንቀበላለን። ኦኬ፣ ስለዚህ መልካም ተስማማው። የተነገረውን እንቀበላለን፣ አናስተባብልም፣ አንጨምርም። አንተ እግዚአብሔር ወደ ምድር ፎቅ ሊመለከት ለምንድን ነው የወረደው? አንተ እኮ ዙሪያውን የምጠይቀው እኮ የኛ በአንተ ላይ ያሉትን ወደኛ ታመጣቸዋለህ። ምንም አላመጣውም። የኛና የናንተ የሚገናኝ አይደለም። የኛ ከመገለጥ አንጻር የሚነገሩ ናቸው። ከመገለጽ አንጻር አዳምጥ። ያለም መምጣት፣ መሄድ፣ መቆም፣ መነሳት ምናምን ለፈጣሪ አይነገሩም። እነኚህ የፍጡራን ባህሪ ናቸው። የሆነ ቦታ ሳይኖር ቀርቶ የሚመጣበት መጽሐፉን ታርከው ምንም አልካድኩትም። አዳምጥ። እኛ ትርጓሜ ያለን እኮ ወንድማችን፣ ዝም ብለን እኮ አይደለም፣ በደመ ነፍስ አይደለም የምንንቀሳቀሰው። ያሌለበት ቦታ ላይ ከዛ ለመኖር የሚመጣበት በፊት ያልነበረበት አሁን የሚኖርበት በፊት የነበረበት ቦታ ለቆ በኋላ የሚኖርበት እንደዛ አይነት ፈጣሪ የለንም እኛ። በሁሉ የሞላ በሁሉ ያለ ከስፔስ እና ፕሌስ ውጭ ያለ አምላክ የምንከተል እንደመሆናችን መሰረት እርሱም በባህሪም የሚታይ ስላልሆነ እሱም ደግሞ በፓርት የአካል ክፍሎች የተገጣጠሙለት ስላልሆነ የእኛን ከእናንተ ጋር ታገናኘው የሚገናኝ ስላልሆነ ማለት ነው። በመገለጥ የተነገሩትን ሎክ ነቢያቶች አስቀድመው በተለያየ ፎርም በተለያየ እንትን አይተዋል። እሱ መገለጥ ነው። በተለይም ሊመጣ ላለው ክርስቶስን አስቀድመው ነቢያቶች አይተውታል። መገለጥ ነው እሱ እንጂ አምላክ የሆነ የሚሄድ የሚመጣ የሆነ ቅርጽ ዞ እንደዚህ እጅግር ዞ የሚንቀሳቀስ አይደለም እና ስለዚህ የአንተ አላህ እንደሚሮጥ አምናሃል ማለት ነው። አብን ክዳቸዋል፣ መንፈስ ቅዱስን ክዳቸዋል። እንደሚሮጥ አምናሃል ወይ? ክዳቸዋል። እጭ እንደሚወርድ እንዳንተ አምናሃል። ሰውየው እያዳመጠ እኮ አይደለም። የራስህን መመለስ ትተህ ለምን እኛ ጋር መመጣችሁ እንደምትንጠለጠሉ ግራ ለሚገባኝ። ምናልባት ግን የቀረበበትን ልኬታ ማወቅ የሚፈልጉ ከሆነ ቁርአን ላይ ተገልጧል። አላህ ምን ያክል እንደቀረበ ሲወርድ ምን ያክል እንደሚቀርብ አላይ ተገልጧል። እሱን ቀስ ብለን እናየዋለን። ግን ስትጠየቁ የራሳችሁን ብቻ ለመመለስ ሞክሩ፣ እኛ ጋር ሳትንጠለጠሉ ማለት ነው። ሌሎቻቸው ይግቡና ተከተሉ።
ያ እዚህ ላይ እንደ ጥያቄ ማንሳት የምፈልገው ነገር አሁን የተጻፈውን እንቀበላለን ብለው ካመኑ እናም ይሄኛው መሮጥ ደግሞ የአላህ ተግባራዊ ባህሪው መሆኑን ካረጋገጡ እና እውነት አላህ የሚሮጥ ከሆነ ከመሮጡ በፊት የነበረበት ቦታ አለ፣ ከሮጠ በኋላ ደግሞ የሚደርስበት ቦታ አለ ማለት ነው። ስለዚህ በሁለት ደጋኖች መሃል አላህ በቦታ ተገድቦ ይኖራል። ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀስ ይሆናል። ይሄ በምን አይነት መስፈርት ነው ፈጣሪ ሊሆን የሚችለው? ፍጡር እንጂ። መሮጥ የሚለውን ቃል ከተቀበላችሁ ደግሞ እንቅስቃሴ የሌለው ሩጫ የለም። ሊትራል መሆኑን ካመናችሁ ይሮጣል ካላችሁ ቃሉን ከተቀበላችሁ ቀጥታ ይዞት የሚመጣውን ትርጉም መቀበል ግዴታችሁ ነው። ምክንያቱም በአካላት መካከል የሚደረግ የእንቅስቃሴ ውጤት ስለሆነ ሩጫ። ስለዚህ በየትኛው ቋንቋ ነው ለምንድነው ፍጡር የሚያመልኩት ሙስሊሞች? ያውም ከፍጡርም አካል ጎደሎ ለምን የምታመልኩት? ሰላም አዲሱን ክፈተው ክርስቲያን ባይዞ በዚህ ምክንያት ምንድነው እሱ በጣም ትልቅ መስጊዱም ላይ ሆነ በቴሌቪዥን ፕሮግራሞቻቸውም ላይ ትልቅ ሹባ ተፈጥሮባቸዋል። አሁን ላይ እዚህ ጋር ቲክቶክ ላይ ያሉ ውር የሚሉ ኡስታዞቻቸው ይህንን እንዴት እንደሚታደጉት ግራ ገብቷቸዋል። እነኛውን ትልልቅ ኡስታዞቻቸው ምን እንደሚሉ ስሟቸው። ከዚህ ጋር በተያያዘ ምንድነው ቀጥታ ክፍለ አካላትን የሚያመልኩ ዋሃብያዎች በአህባሾች አሁን ላይ እየተጠለዙ ነው የሚገኙት እና እጅግ በጣም በርካታ የውይይት ጥሪዎች የሚቀርቡላቸው እና ይሄንን የውይይት ጥሪ እንኳን በርካታ አህባሾች እያቀረቡላቸው ነው። ምክንያቱም እናንተ ባት ነው የምታመልኩት፣ ጭንቅላት የሌለው አምላክ ነው የምታመልኩት የሚሉ ንግግሮችን እየተናገሩ መጽሐፍቶችን እየከፈቱ እየጠሯቸው ይገኛሉ። ነገር ግን ሊሄዱ አልፈለጉም እነሱ። ምክንያቱም በዚህ የደረሰባቸውን ኪሳራ በውሸትና በማጭበርበር እርማት ላይ ስለሆኑ ማለት ነው። እና ይህንን ቪዲዮ አንዴ ያዳምጠ ነው እንመለስ። የሚሆነው እንደሆነ ታውቃላችሁ። በቂ መልስ የሚሆነው እፎይ እናንተ መደገፉና እናንተ እፎይ መደገፋችሁ ወላሂ ልዓጅ ወላሂ ነው አይደለም። የእናንተን አቂዳ እፎይ ይዞ ሲመጣላችሁ መደንገጥ እኮ ነው ያለባችሁ። ናት እንዲህ ለካ እኔ እየተከተልኩ ያለሁት መንገድ የእፎይ መንገድ ነው። እኔ ያዙበት የእፎይ መንገድ ነው የሚያስብለው ማፈር ነበረባችሁ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቪዲዮውን እንዴት ሰማችሁት ነው? አፈራረጻችሁ ሁኔታ ያስተሳሰባችሁ ያስተማመናችሁ እምነታችሁ እንዴት ማመን እንዳለባችሁ ሊለያይ። እኛ አካል ሳይሆን የምናመልከው የአካልን ፈጣሪ አላሁ ተባረከ ወተዓላ ነው። እኛ እነሱ አንድ ልንሆን የምንችለው ያስከው ቀደም እንዳልኳችሁ እኛ ጋም ይሄ የሚወጣ የሚንቀሳቀስ ተንቀሳቃሾችን እንዳለ የፈጠረው እግዚአብሔር ነው። አላህ የሚንቀሳቀስ ከሆነ አላህ የሚባለውን አካል የፈጠረው እግዚአብሔር ነው። አላህ ፍጡር ነው። ፍጡር አታምልኩ በሏቸው። ከፍጡርም እኮ ጭንቅላት የሌለው ፍጡርን ጭንቅላት አልባ አካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ኡስታዞቻችሁ በአንድ ዲቤት እንዴት እንዳበዱ ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባችሁ ያሉት። ጭንቅላት የሌለው ተረከዝ ሰው ተረከዝ ያመልካል? ጭንቅላት የሌለው ይኸው ኡስታዞቻችሁ የሚሏችሁን አዳምጡ። በአንድ ዲቤት ነው። መስጊድ ላይ አልቀረም፣ ቴሌቪዥን ላይ አልቀረም። በየሀገሪቱ ከማይደርሰኝ ቦታ የለም። በየሀገሪቱ ላይ ሹባ ገብቶ በሚሊየን ሙስሊም ግራ ተጋብቶ ነው ያለው። ሚሊየን ሙስሊም ግራ ተጋብቶ እንዴ ባት ለምደው ማመልከው ተረከዝ ለምደው ማመልከው ጭንቅላት የሌለው የሚል ጥያቄ ተፈጥሯል በህዝቡ መካከል። ቀጥል ነው። ይልቁንስ ከእናንተ ጋር ነው ያለው አንድነት። ለምን ሁለታችሁም አካል አምላክ ትኩሩት ለአላሁ ተባረከ ወተዓላ ሙሉ ያልሆነን ጎደሎ ክፍለ አካላትን ስላሰበታችሁ ነው ሐቅ ላይ። አይ ቁርአን ላይ መጥቷል ልትል ትችላለህ። ቁርአን ላይ ይሄ መጥቷል ይሄ መጥቷል። ቁርአን ላይ አንተ የፈለከውን የፍጡር ባህሪ ሰጥተህ ነው የምታመልክም። አይ እጅ አለው ላለህ ቁርአን ላይ መጥቷል። እግር አለው የሚል ቁርአን ላይ አለ እንዴ? አንተ ተርጉሞ ሆኖ እንጂ እግር የሚል ወርዷል። አንተ በሉጋህ በቋንቋ ፈስረህ እግር ብለህ ሰጠህ፣ እጅ ብለህ ሰጠህ። የማን ትርጉም ነው ይሄ? ቁርአን ትርጉም የለውም። ቁርአን ማንኛውም ሰው እየተነሳ ይተርጉመው። ቁርአን ላይ የመጡ አያዎች አላሁ ተዓላ አምሳያ እንዲያታደርጉለት አለቀ። የፍጡርን ባህሪ ካሰበትክ በኋላ ግን አምሳያ የለውም። አስለን ፈላ ተድሪቡ ሊላሂ አልአምሳል ማለት ለአላሁ ተዓላ አምሳያ እንዳታደርግለት። ምንም በየትኛውም ቦታ ሄደህ አምሳያ እንዳታደርግ። አምሳያ
ያ እነዚህ እንግዲህ ምንድነው ወሃቢዮች ማለት ነው፣ ሊትራሊስት የሚባሉት ቀጥታ እግር አለው ይባላል። እግር የሚለውን ስለተናገረ ሐዲስና ቁርአን ላይ እሱን ወስደው ለአላህ እግር አለው ይሮጣል ተብሎ ስለተነገረ ይሮጣል የሚለውን ነገር ስለሚናገሩ ደጋግመው፣ እነዚህኞቹ ደግሞ እናንተ ልክ አይደላችሁም፣ ሙስሊሞች አይደላችሁም፣ የምታመልኩት አካል ነው፣ የምታመልኩት ባት ነው፣ ለዛውም የተገጣጠመ ያልተሟላ ገና ጅምር ጣዖት ነው የምታመልኩት እያሉ ነው እንግዲህ በከባዱ የሆነ ቅጥቀጣ እያደረሱባቸው ያላችሁ። ወስኪ አሁን ወሃብያ ወንድ የሆናችሁ የቲክቶክ ወሃብያ ኡስታዞች ማለት ነው ለነዚህ መልስ ስጡ እስኪ። ለነዚህ መስጊድ ውስጥ ከምትጨፋጨፉ መስጊድ ውስጥ የምትጨራረሱበት ጊዜ ከመምጣቱ በፊት ለምን ለነዚህ መልስ አትሰጡ? አሁን ቶፒካችን ላይ እንመለስና ሜቢ እስኪ ስለ አላህ እንዴት ነው የሚሮጠው የሚለው ነገር ይመለስ። ሯጩን አላህ በደንብ አስተውሉ። ሯጩን አላህ የሚቀበሉ አሉ። አምላካችን ይሮጣል። ሯጭ ነው፣ ተረከዝ አለው። ተረከዝ ነው የምናመልከው። ሰው ተረከዝ ያመልካል? ተረከዝ አንድ ቪዲዮ ትዝ አለኝ ሜቢ ካላችሁ፣ ነብያችን እኮ ተረከዝ ነው ያዩት። ተረከዝ ወደ መስጊድ እየሄደ ተረከዝ አይቶ ሀጂ ነብያችን አይምን ሀጂያቸውን ሊፈጽሙ ወደ ሚስታቸው ጋር እየሮጡ ተመለሱ። እሱ ቪዲዮ ያዘጋጁልን ሜቢ ካላችሁ። ተረከዝ አይቶ ያለ ለካ አምላካቸውም ተረከዝ ነው። ኡስታዙ ሲናገር አይታችኋል። አምላካችን ተረከዝ ነው፣ አምላካችን እግር አለው። ጭንቅላትስ አናቅም። ደስ በሚል ሁኔታ በጣም ብዙ ሙስሊሞች አሉ ዛሬ። እቺን ቶፒክ በደንብ ይስሟት። የምታመልኩት አምላክ እግር ነው፣ ተረከዝ ነው፣ ጭንቅላት ግን የለውም። ጭንቅላት የሌለው ለምታመልኩት ሯጩን አላህ ሩጫ ባህሪው ነው። ሎክ ባህሪው ነው፣ እኛ አይደለንም ያለው። ሊቃውንቶቻቸው መሮጥ ያላ ሲፋ ነው፣ ያላ ባህሪ ነው። አንድ አንብብላቸው። እኛ አይደለንም ያለው፣ ሊቃውንቶቻችሁ ናችሁ የሚሉት። እኛ ከራሳችን አለም ከራሳችን እኛ እንናገርም ክርስቲያኖች ስለሆን ማለት ነው። መሮጥ ያላ ባህሪ ነው ብለው ያስቀመጡት የእናንተ ሊቃውንቶች ስለሆኑ ማለት ነው። እንዴት እንደሚሮጥ ግን አናቅም። ዱብ ዱብ ነው፣ በጣም በስፒድ ነው፣ እንደ ዩዜን ቦልት ነው ወይስ ስላለ ማንበብ እችላለሁ። ኦኬ ሱስ ገና አላዘጋጀው መሰለኝ። የተዘጋጀ ካለ አፍጥ ነው። ሯጩን አላህ ሊቃውንቶቻቸው ምን ብለዋል? ከራሳችን እኛ አንናገርም፣ ከራሳችን አንናገርም። ቀጥል ትርጓሜው ስላለ መጅሙል አልፈትዋ ቮሊዩም 1 ላይ ሼህ ኢብን ኡተይሚን የሚባለው ስኮላራቸው የሆነ መጽሐፉ የሚናገረው ነገር አለ። የት ላይ ነው የምታገኙት? ቮሊዩም 1 ገጽ 182 ላይ ይገኛል። የፈትዋዎች ስብስብ ነው። 92ኛው ጥያቄ የተከበሩ ሼክ ተጠየቁ ይላል። የተጠየቁት ጥያቄ ምንድን ነው? ስለ መሮጥ ባህሪ ነው። ስለ መሮጥ ባህሪ ጥያቄ ተጠይቀው እርሱም እንዲህ በማለት መለሰ። የመሮጥ ባህሪ ለላቀው አላህ የተረጋገጠ ነው። የመሮጥ ባህሪ ለላቀው አላህ የተረጋገጠ ነው። ቡኻሪና ሙስሊም ከአቡ ሁረይራ እርሳቸውም ከነብዩ በዘገቡት ትክክለኛ ሐዲስ ላይ እንደመጣው እንዲህ ብለዋል አለ። የላቀው አላህ ይላል፣ እኔ ባሪያዬ በእኔ የሚጠረጥረኝ ዘንድ ነኝ። ጥቅሱንም ጠቀሱ። በእርሱም ውስጥ እንዲህ የሚል አለበት አለ። ወደ እኔ እየተራመደ ቢመጣ እኔ ወደ እርሱ እየሮጥኩ እመጣለሁ አለ ራሱ አላህ። ከዛ ምን አለ? ይህ መሮጥ እኛ ያለ እንዴትነቱ መወሰንና ያለ አምሳያ ማበጀት ልናምንባቸው ከሚገቡት የተግባር ባህሪያት አንዱ ነው አለ። አክሽን ነው፣ ባህሪው ነው ልታምንበት የሚገባው። እንዴት ወዴት ሳትል ልትቀበለው የሚገባው ከአላህ የተግባር ባህሪያት አንዱ ነው። ምክንያቱም እርሱ ስለ ራሱ ነግሮናል፣ እርሱም ስለ ራሱ ይበልጥ አዋቂ ነው አለ። ስለዚህ ያለ እንዴትነቱ መወሰን መቀበል ግዴታ ይሆንብናል ብሎ ሼህ ኢብን ኡተይሚን በዚህ ነጅሙል ፈትዋ ላይ ይህንን ያስቀምጣል። ልጨርሰው ጽሑፉን። ምክንያቱም እንዴትነቱን መወሰን በአላህ ላይ ያለ እውቀት መናገር ነው፣ እርሱም እርም ነው፣ ያለ አምሳያ ማበጀት ጭምር ነው። ምክንያቱም አላህ እንዲህ ይላልና እንደ እርሱ ያለ ምንም ነገር የለም፣ ሁሉንም ነገር ሰሚና ሁሉንም የሚያይ ነው ብሎ አሹራ 11ን ይጠቅሳል። ስለዚህ ባህሪው ነው መሮጥ፣ የአላህ ባህሪው ነው፣ ሜታፎር አይደለም፣ የተግባር ባህሪው ነው። ይኸው አንብቤዋለሁ። ቀጥሉ።
ኦኬ ቴንክ ዩ። ስለዚህ ሯጩ አላህ የሚሮጥበት ምክንያት ምንድን ነው? እሱ ግን ሜይ ቢ ታላቁ ሚስጥሩ ተገልጦልህ ከሆነ መሮጡ ላይ ገና ነን። የመሮጫ ምክንያቱ ትንሽ ቢቆያቸው መጀመሪያ እንደሚሮጥ ይመኑና ከዛ ደግሞ ምናልባት ግን ከዚሁ ጋር በተያያዘ የአህባሽ የእምነት መግለጫ ከክርስቲያኖች ጋር ተመሳሳይ ነው የሚል ሰው እየሰማሁ ነው። ወሃቢያዎችም እንደዚህ አይነት ሀሳብ ሲያነሱ ይደመጣሉ። ለኛ እስላም ነው። ወሃቢያም ሆነ አህባሽም ሆነ ሁለቱም ጣዖት እንደሚያመልኩ የታወቀ ነገር ነው። ልዩነቱ እነዛኛዎች ጅምር ጣዖት ነው የሚያመልኩ ውብ አህያዎች ማለት ነው። እነዛ ደግሞ ያው ያለቀለት ነው የሚያመልኩት። ልዩነቱ ይሄ ነው። ከዚህ በተመለከተ ግን ማን ነው ከዚህ ጋር በተያያዘ ቦታ መቃየር የሚኖርበት ከሆነ የነበረበት ቦታ ላይ ካልተገኘ ፈጣሪ ነው ብሎ መናገር አያስደፍርም። ያ ብቻ ሳይሆንም በነገራችን ላይ እኛ ብዙ ጊዜ ክርስትና ላይ የሚያነሱት ጥያቄ ምንድን ነው? አምላክ እንዴት ይሞታል ነው አይደለም የሚሉት? አምላክ እንዴት ይሞታል? ከሞተ ዓለምን ማን ነው የሚያስተዳድራት? ወዘተርፈ አይነት ጥያቄ ሁልጊዜ ነው የሚያነሱት። ይሄንን በጣም ባጭሩ መመለስ ትችላላችሁ። ሞተ በስጋ የሚለውን ነገር ሁልጊዜም ስለማይረዱት ይሄንን ትተውትና ፈጣሪ ወይም የነሱ ጌታ ማለት ነው አላህ ፍጥረቱ ውስጥ ስለሌለ በባህሪው የሞተ ነው አላህ ራሱ ማለት ነው። ምክንያቱም ከፍጥረቱ የተለየ ነው። ከአርሹ በታች የለም። ያ ማለት ከፍጥረቱ ጋር ምንም አይነት ግንኙነት ስለሌለው ጣዖት ነው። ጣዖት መሆኑ ብቻ ሳይሆን የአካል ጉድለት ያለበት ነው። የአካል ጉድለት መኖሩ ብቻ ሳይሆንም ከፍጥረቱ ጋር ግንኙነት የሌለው ሙት ነው ማለት ነው። በባህሪው ራሱ የሞተ ነው። ለምን? ከፍጥረቱ ጋር ምንም አይነት ግንኙነት ስለሌለው በቦታ ስለሚወሰን ከቦታ ቦታ ስለሚንቀሳቀስ። የሚሮጥበትን ጉዳይ ደግሞ አሁን ተመልክተናል። የሙፈሲሮችንም ጉዳይ ተመልክተናል። የእነሱ ሊቃውንት ደግሞ እስቲ ክርስቲያን እያሰማንና እየጨመርን እንሄዳለን። ያ ሊቃውንቶቻቸው እርስ በርስ እየተባሉ ነው። መስጊድ ላይ ኃይለኛ ጦርነት ተፈጥሯል ማለት ነው። አሁን ባለው ሁኔታ ሜይ ቢ አሳያቸው። ያ በነገራችን ላይ አንተና ያ ኡስታዝ ባደረጋችሁት ዲቤት ማለት ነው አህባሾች አሁን ከፍተኛ የሆነ ጥያቄ እየጠየቁ ይገኛሉ። ማለትም ህዝቡ እጅግ በጣም ችግር ውስጥ ነው ያለው፣ እየተወዛገበ ነው ያለው የሚለውን ነገር በደንብ እየተናገሩ ነው ያሉት እና ሜይ ቢ ለእነዚህ መስጠት የሚችል የውሃብያ ኡስታዝ ካለ ምን አለ ለእነዚህ መልስ ቢሰጥ። ምክንያቱም እጅግ በጣም እርስ በራሳቸው ውጥንቅጣቸው ስለወጣ ማለት ነው። አሁን እኚህ ሼክ እንደምታያቸው በጣም ትልቅ ሼክ ናቸው። መስጊድ ውስጥ ነው እያስተማሩ ያሉት። መስጊድ ውስጥ ነው እያስተማሩ ያሉት። እንደዚህ ቲክቶክ ላይ ውርውር እንደሚሉት አይነት አቂዳ ያላቸው ሳይሆኑ አላህ እጅ አለው እግር አለው የሚሉትን እነሱ እንዴት ካፊር አይባሉም ብለው የሚናገሩ ናቸው። አዳምጧቸው። ሸይጣን ሙሉ በሙሉ ተቆጣጠረው ነው። ከዚህ ካፊር ሙጅሪም አሲም ይከራከራለሁ የሚለው ሙስሊምና እሱ ደጋፊዎች ወገንተኝነት ነው የሚያሳስበን። አማ ሀዘል ካፊር ላይ ሁሙና ሻም ለአላህ ጭንቅላት አለው ወይ የለውም ሲለው ካፊሩ ሊኖረውም ላይኖረውም ይችላል። እንዴት ሊኖረው ይችላል ይላል። ሆድ አለው ወይ ሊኖረውም ላይኖረውም ይችላል። ሐታ ዘከር ሱብሃንአላህ ሊኖረውም ላይኖረውም ይችላል። ቆይ ይሄ በቁርአኑ ማሾፍ አይሆንም፣ በአላህ ማሾፍ አይሆንም። በአላህ ያሾፈ ያላገጠ አይከፍርም ለውም እያለ ጭንቅላት ሆድ ሊኖረውም ይችላል ላይኖረውም፣ ዘከርም ሊኖረውም ይችላል ላይኖረውም ይችላል። እና ሊላሂ ወኢና ኢለይሂ ራጂዑን። ያ ምንድነው እንግዲህ እንደዚያ እያሉ ያሉት አላህ ጭንቅላት አለው እጅ አለው እግር አለው ጭንቅላት የለውም አለው ተብሎ የሚነገርለት ከሆነ እንዴት ይሄ ሰው አይከፍርም ብለው እየተናገሩ ነው ያሉት። ብልትስ ዘከርስ አለው ወይስ የለውም? ሊኖረውም ላይኖረውም ይችላል። ይሄ እንዴት አያከፍርም? በቁርአን መቀለድ አይሆንም ወይ? በቁርአን ማሾፍ አይሆንም ወይ? ይሄንን የተናገሩ እንዴት አይከፍሩም እያሉ ነው። ስለዚህ በእነዚህ ሼክ እይታ አስተምሮ ማለት ነው ቲክቶክ ላይ ያሉ የውሃቢያ ኡስታዞች በሙሉ ካፊር ናቸው። ነገር ግን አንድ መስጊድ ውስጥ ነው የሚሰግዱት። ካፊር እየተባባሉ ከሃዲ እየተባባሉ ባት አምላኪ ጣዖት አምላኪ እየተባባሉ
አንድ መስጊድ ውስጥ ይሰግዳሉ ማለት ነው። ለእነዚህ መልስ ስጡ ዋሃብዮች። ያ ዋናው ነገር ምንድነው? እሱ ፖይንታችን መስጊዳቸው ውስጥ ምን ያህል መግባት እንደቻለን። አሁን ቲክቶክ ላይ ያሉ ድራማ ለመስራት ተፍ ተፍ የሚሉ ሰዎች ምን ያህል እንደተመቱ ገብቷቸዋል ማለት ነው። ተናግረናል። ምን ያህል እንደመጀለግናቸው አሳይተናል ማለት ነው። እያንዳንዱ በየገጠሩ ራሱ በየመስጊዱ አጀንዳ ሆኗል ይሄ ነገር። የሚሮጥ አካል ለመብት አመልኩት ሐዋሊ ነው የሚለው ቃል አለ። ሐዋሊ ኦኬ። አይ ቲንክ ብዙ ሙስሊሞች ገስት ላይ የላኩ አሉ እና ገስቱ ደግሞ ሞላ ብሏል። ነገር ወርዳለሁ ሐዋሊ ያለሽ ሐዋሊ አይ ቲንክ ያለች መሰለኝ። እሺ ሯጩን አላ የምታመልኩ ባት የምታመልኩ መግባት ትችላላችሁ። ባት የምታመልኩ 5G ይሰማል። ፍጡር ከማምለክ ውጡ፣ ባት ከማምለክ ውጡ። እግር ተረከዝ ሰው እንዴት ያመልካል? ጭንቅላት የሌለውን አካል ተረከዝ እንዴት ያመልካል? ተረከዝ የምታመልኩ አምላካችሁ ጭንቅላት አለው የለውም? የሚሮጠው በምኑ ነው? መመለስ የሚችል ሩጫ ባህሪው ከሆነ ባህሪ ነው ከተባለ በደንብ አስተውሉ። ዓለም ሳይፈጠር ለምን ነበር የሚሮጠው? አሁንስ እሺ ፍጥረቱን ሊያገኝ ነው ተባለ። ዓለም ሳይፈጠር ስለምን ነበር የሚሮጠው? ዓለም ሳይፈጠር ምን አስሮጠው? አላህ ብቻውን ለበሚሮጠው ዓለም ሳይፈጠር ባህሪው ከሆነ ባህሪ ዓለም ሳይፈጠርም አብሮት ያለ ነገር ስለሆነ ዓለም አያስፈልገውም ባህሪ ከሆነ ማለት ነው። ዓለም ሳይፈጠር ከየት ወዴት ነበር የሚሮጠው? ማለት ፕሌስ እና ፕሌስ ሳይኖር እንዴት ነው ሊሮጥ የሚችለው? ሩጫ ራሱ ምንድን ነው እሱ? እኛ ሩጫ እንደምናውቀው እንቅስቃሴ ነው አይደለ? ላላህስ ምንድን ነው ብላችሁ የምተረጉሙት? አሁን እዚህ ጋር ምንድን ነው እሱ? አይ ከሌሊቱ 1/3 ወደ ታች ይመጣል ብላችሁ ታምናላችሁ። ከአርሽ በታች which is ቅርቢቱ ሰማይ። በምን ያህል ፍጥነት ነው የሚሮጠው? በምን ያህል ስፒድ ነው የሚሮጠው? ሰላም ፎይ ላውራ እንዴ? ኦኬ አላህ እንደሚሮጥ ታምኛለሽ? አዎ አምናለሁ። ግን ይሄ ሁሉ ጥያቄህን እኮ ሊመልስልህ እየጠራህ ነው። ለምን አትሄድ? ናና ተማር በይው። ሯጩን እግር መታመልኩ ይምጣና ይኸው ይገባል። ገስ ላይ ቁጭ ብሎ ይማራል። እግር መታመልኩ መግባት ትችላላችሁ። ኡስታዞቻችሁ ኑ እግር እናመልካለን ምላሽ አለን እግር እናመልካለን ቃሉ ይምጡ። ተረከዝ የሚያመልኩ ይምጡ። ውይይት ከሆነ ግን ሪካርድ የሚያደርጉ እህቶቼ ስላሉ እነሱ ያስተምሯቸዋል። ምን ያህል እንድትወዛገቡ ላሳያችሁ። በአንድ ዲቤት ክርስቲያን አንድ ቪዲዮ አሳየን። ኦዲየንሶቻቸው ምን ያህል እንድትወዛገቡ ስቲል አሁንም አምላካችሁ ስላላስተማራችሁ በአንድ ዲቤት እንዴት ግራ እንዳጋባዋችሁ አታቁኝም ማለት ነው። ኡስታዛችሁን እንዴት እንደቀበርኩላችሁና ኡስታዞቻችሁ እንዴት እንትኖቻችሁ ግራ እንደተጋቡ እንዳሳያችሁ። ጓይድ ሚዩት ነው ሚዩት ማይክ ከፈት ክርስቲያን መጠየቅ የሚፈልገው ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦቼንም መጠየቅ የሚፈልገው ጥያቄ አለ በእስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ ሰለፊ ነኝ ዋቢ ነኝ ሱኒ ነኝ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው።
ሆይ ፈጣሪ ሆይ አሁን እኔ ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔን እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምንድን ነኝ? እኔ ምንድን ነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋቢ ነኝ፣ ምን እንደሆን ከላቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ያ በጣም ነው የሚያሳዝኑት በነገራችን ላይ። ኦኬ ያ ከምንም በላይ እንግዲህ አስቡ። ተረከዝ የሚያመልኩ አካላት አምላካቸው ጭንቅላት ይኑራ ተረከዝ እና እግር አለው ብለው ኡስታዞቻቸው ሲያስተምሩ አምላካቸው ግን ጭንቅላት ይኑራ አይኑራ አያውቁም። ተከታዮቻቸው ምን ያህል ግራ እንደተጋቡ አያችሁ አይደለም? አንድ አይደለም እጅግ በጣም ብዙ ቪዲዮዎች እናሳያችኋለሁ። ሁላችሁ ዛሬ በደንብ አድርጋችሁ ሙስሊም በደንብ ትማራላችሁ። አምላካችሁ ተረከዝና እግር ነው። ኡስታዛችሁ እንደነገራችሁ አምላካችን ተረከዝ አለው አለ፣ በኩራት ማለት ነው። ጭንቅላትስ አናውቅም። አምላካችን እግር አለው። ኦኬ ጭንቅላትስ አናውቅም፣ አንገት አናውቅም። አምላካችን ይሮጣል። እግር ካለው ጭንቅላት ከሌለው ያለው አማራጭ እኮ መሮጥ ነው። ሌላ አማራጭ የለውም። መሮጥ ብቻ አማራጭ። እንዴት አድርጎ ያስብ ይችላል? ጭንቅላት የለውማ። ጭንቅላት የሌለውን እንዴት ትከተላለህ? ይሄ ፍጡር ባህሪ ነው። መሮጥ፣ መምጣት፣ መሄድ፣ መቀመጥ፣ ከዛም የተካበበ ግራ ቀኝ ያለው ፊት ኋላ ያለው የሚሄድ የሚመጣ የሚታይ እነኝን ያሟላ ከሆነ ቦዲ ነው። የቦዲ ፓርቶችን የቦዲ ባህሪያትን ነው የያዘው። ፓርቶቹ የቦዲ ናቸው ሊታዩ የሚችሉ እነኛ ሜቢ ጠንካራ ሊሆኑ ይችላሉ፣ እንደ ስፖንጅ ለስላሳ ሊሆን ይችላል፣ እንደ ኮንክሪት ድፍን ሊሆን ይችላል፣ ወይንም ደግሞ ውስጡ እንደ ቱቦ ክፍተት ያለው ሊሆን ይችላል። ኦቨርኦል ግን እነኚህ ቦታና ስፔስ የሚይዙ ስለሆኑ የፍጡር ባህሪ ናቸው። ኦኬ የሚሮጠው አላ እንደሚደክም አዘጋጅልን። ብሩክ ይደክማል። ባይዘ እረፍት ማንጋ ይውጣ። ቢኒ ታሳርፈዋለህ ወይንስ ታላቁ? ኦኬ አንድ ቪዲዮ ክፈትልን እናስዛ። ቀጥል እንትና ብሩክ አዘጋጅልን ድካሙን። ያ እንግዲህ እነዚህ ባት አምላኪዎችን ማለት ነው፣ ባት የሚያመልኩ ሁለት ቀኝ እጅ አለው ብለው የሚናገሩ ጭንቅላት የሌለውን አምላክ የሚያመልኩ እነዚህ ደግሞ ሱፊያዎቹ ምን ይሏቸዋል? ይሄንን ባት የሚያመልኩ አላህ ያጥፋባቸው፣ ይሄንን አላህ ብለው የያዙትን አካል አላህ ያጥፋው እያሉ ይረግሟቸዋል። ሉክ እነዚህ እንግዲህ አንድ ላይ አንድ መስጊድ ውስጥ ነው የሚሰግዱት። ይሄኛው እነዛን ምን ይላቸዋል? አላህ ያጥፋው ብሎ ይናገራል። አላህ ያጥፋው። አንድ ላይ ነው የሚሰግዱት፣ አንድ ላይ ነው የሚጾሙት። አላህ ያጥፋው ተባብለው አንተ የምታመልከው ጣዖት ነው፣ አንተ የምታመልከው ባት ነው ተባብለው ይነጋገራሉ። ለዚህ ግን እርማትና ትክክለኛውን አስተምሮ ወሃብያዎች በተለይ የቲክቶክ የኡስታዞች ማለት ነው ይህን ሊሰጡ ፈቃደኛ አይደሉም። እናዳምጠው አንዴ። ውይይት የእፎይና የሁሱ እጅ አለው እግር አለው ጭንቅላት ሳለው ጣቶች አሉት። እፎይ ሌላ ጥያቄ ቢጠይቅ ጥሩ ነበረ። በሌላ ውይይታቸውን ቢያደርጉት ጥሩ ነበር። ግን ለአንድ ለሙስሊሙ ማህበረሰብ ላስተላልፍ በዚህ ዙሪያ ማለት ነው ይሄ ፈጣሪ እንዳልሆነ እጅ እግር ያለው ሁለት እጅ ያለው ባት አለው ጣቶች አሉት ያለው አላህ እንዳልሆነ አላህ ይህን ነገር እንደው አላህ ይግደለው ብሎ ይህን ጣትና እጅ አለው የሚሉትን ጌታ አላህ ያጥፈው። እንደው አላህ ዓለምን የፈጠረ ጌታ የተጠራራ ጌታ ሙነዘህ የሆነ ጌታ እጅ እግር ያለውን ጌታቸውን አላህ ይግደልባቸው። እዛ ላይ አኖረው እንደዚህ አላህ ብለው ሰይመው ባት አለው እግር አለው እጅ አለው ጭንቅላት አለው የሚሉትን ጌታቸውን አላህ ይግደልባቸው። ሙስሊም አንድ ነው፣ ሙስሊም አንድ ነው ይልሃል። ከዛ በኋላ ይመጣና ማለት ነው አላህ ይግደለው ያንተን አላህ የኔ አላህ ይግደለው እየተባባሉ ማለት ነው። ሉክ በአንድ ዲቤት በአንድ ውይይት እንዴት እንደቀበርናቸው አይታችኋል። አሁን እቺን ለመሸፈን ነው የሚጣጣሩት ቲክቶክ ላይ ያሉት ወርወር የሚሉ እግር አምላኪዎቹ ባታ አምላኪዎቹ እቺ እንድትረሳላቸው ተሳድበው ምን ብለው እኛ ክፉ ነገር እንድንናገር ወይንም ደግሞ እንትን ለማለት ነው። እኛ ራዳ ነን፣ እኛ ነቄ ነን።
እኛም አራዳንን እቺ አንድ ዓመት አህል በትንሹ በዚች በአንድ ዲቤት አንድ ዓመት አህል ታለቅሳላችሁ። ቲክቶክ ላይ ያላችሁ ድራማ ምሰሩ እለት ዕለት ሚስቶቻችሁ ሻዳ ምታስይዙ በዛ የሚከፈላችሁ እነኚህ እንዳይወጣባቸው ነው ሚስጥሩ። እኛ ያላችሁ በየቤታችሁ ገብተናል፣ ቴሌቪዥን ፕሮግራማችሁ ላይ ገብተናል፣ መስጊዳችሁ ላይ ገብተናል። ከክርስቲያኑ በላይ የሚያደምጠን ሙስሊሙ ነው። የእናንተን የከረፋ አስተምሮ ክርስቲያኑ አይፈልገውም መስማትም። ሙስሊሙ ቁጭ ብሎ መጥቶ የሚያደምጠን በትክክልም ስለምንናገር እንደናንተ ድራማ ስለማንሰራ እግር ማምለክ ምን ይሰራልናል እያለ ነው ህዝቡ። ጭንቅላት የሌለው አካል እግር ብቻ ማምለክ አስፈላጊ አይደለም። ሯጭማ ቀነኒሳንና ኃይሌን ስናይ ስናደንቅ ኖረናል። ከውጭም ሞፋራን ዩሴን ቦልትን ስናይ ኖረናል። ታዲያ እነሱ ቢያንስ ጭንቅላት አላቸው። የእኛ አምላክ ጭንቅላት የለውም የሚሮጥ ምን ያደርግልናል ብሏል ህዝቡ። ሚሊየንስ አሁን ግራ ተጋብቶ ነው ያለው። ለነኚህ ጸሎት አድርጉላቸው ክርስቲያኖች። አሁን ጊዜው ጥሩ ነው። ጸሎት አድርጉላቸው። ብዙዎች እንዲነቁ ይሄ ሶሻል ፕላትፎርሙ በጣም አመቺ ነው። እንዲነቁ በር ከፍቷል። ባት ማምለክ፣ ተረከዝ ማምለክ፣ ጭንቅላት የሌለውን ከማምለክ ነፃ እንዲወጡ ጸሎት አድርጉላቸው። ሱፊዎች እንደዚህ ምላሽ እየሰጡ ነው ከውይይታችን ጋር በተያያዘ ጓድ ፎዬ ሀሳብ ልስጥና ባይዘዌ ማወቅ ያለብን ሁላችንም በቃ ፎይ ጌም ኦቨር ጨርሷል፣ ነገሩን ዘግቶታል። 1 ሚሊዮንም ሰው ሰበሰባችሁ፣ የፈለጋችሁን ሰው ብሰበስቡ አሁን እነሱ እየሰበሰቡ ምንድን ነው እፎይ 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 ነው የሚሉት። እፎይን ላይ ነው እየወረዱ ያሉት። እፎይ ግን እያደረገ ያለው ሰው ላይ ሳይሆን አስተምሮቱን ነው የመታው። ኦኬ አስተምሮቱን ነው የተመታው። ሚሊዮንም ሰው ሰበሰባችሁ፣ ምንም ማድረጋችሁ፣ ገድላትም ከፈታችሁ፣ ምን አላችሁ? ባት የሆነውን አምላካችሁን አካለ ጎዶሎ የሆነው አምላካችሁን ልታድኑት አትችሉ። አስተምሮቱ ተበትኗል። በቃ ሰው ጥርጣሬ ውስጥ ገብቷል። ሙስሊሙ በሚሊዮን የሚቆጠር አስተምሮቱ ትክክል አይደለም እየነገረ እከፍላችኋለሁ ብሎ እየነገራችሁ በመካከላችሁ ያለውን ስንጥቅ አሳይተን ይሄን በየትኛውም መጽሐፍ በየትኛውም የክርስትና አስተምሮ ልትመልሱት አትችሉ። የፈለገ ብትጥሩ ማለት ነው። እፎይን ላይ ሳይሆን አስተምሮታችሁ ላይ ብታተኩሩ የተሻለ ይሆን ነበር። አስተምሮታችሁ ግን ላይመለስ ተሰብሯል ማለት ነው። ላይመለስ አለቅ። ስለዚህ አሁን እፎይ ያደረገው ምንድን ነው? የዋሃብያ እምነት ምንድን ነው የሚለውን ገልጦታል። በሁለቱ መካከል ያለውን ልዩነት ዓለም እንዲያውቅ አድርጎታል። ሱፊዮች ደግሞ መጥተው የእኛ እምነት ከዋሃብያ እምነት የተለየ ነው፣ አንድ አይደለንም እያሉ ነው። አለቅ። ይሄ ነው በቃ ጌም ኦቨር። በቃ አለቀ። ይሄ ለዘመናት ምንድነው ታምቆ የነበረውን ለዘመናት እርስ በርስ ተፈራርቶ የነበረውን ገለጠላቸው። ባይዘዌ ሀባሾችም ሆነ ሱፊዮች ማነው እፎይ ልታመሰግኑት ይገባል። እናንተ ያልሰራችሁትን ስራ ነው እፎይ የሰራው። እናንተ ያላደረጋችሁትን ነገር ነው እፎይ ያደረገው። ስለዚህ ዛሬ ላይ እፎይ 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 ብትሉ አስተምሮታችሁን ድራሹን ስላጠፋው እፎይ ምንም ልታመጡ አትችሉ። ገብቷችኋል? ይሄ ወከባውና ይሄ ሙቀቱ ሲያልፍ ሰው ጭንቅላት ውስጥ ተረከዝ ለምንድን ነው የማመልከው የሚለው ጥያቄ ዘላለማዊ ጥያቄው ነው። የሰው ገድላት አይደለም የሚጠይቃችሁ፣ እምነቱን ነው የሚጠይቃችሁ። ለምንድን ነው አላህ አካለ ጎዶሎ የሆነው? ለምንድን ነው ጎዶሎ የሆነ አምላክ የማመልከው የሚለው ጥያቄ አሁንም በገድላትና በክርስትና አስተምሮ የሚሸፈን አይደለም። ከሱፊዮች የሚመጣው ወይም ከሀባሾች የሚመጣው ጥያቄ በገድላትና በድርሳናት ወይም በመጽሐፍ ቅዱስ ልትሸፍነው አትችልም። በቃ ተገለጠ። ስለዚህ ጌም ኦቨር፣ ጌም ኦቨር። የፈለገ ብትፍጨረጨሩ፣ የፈለገ ብትፈርጡ፣ ብታብዱ ነገሩ ተገልጧል። በመካከላችሁ ያለው ልዩነት ዓለም አውቆታል። ተረከዝ አምላኪ እንደሆናችሁ አንድ ወጥቶ እሱን ቪዲዮ ብታሳይልኝ ደስ ይለኛል። ክርስቲያንዬ አላህ ተረከዝ አለው ብሏል። እዚህ ውስጥ ያላችሁ ሙስሊሞች አላህ ተረከዝ እንዳለው ከዚህ በፊት ሰምታችሁ ታውቃላችሁ? ተረከዝ ያለው አምላክ ታመልካላችሁ? ተረከዝ ሲባል ደግሞ ሊትራሊ ተረከዝ ነው። ተረከዝ ካለው ቁርጭምጭሚት ሳለ ወይስ ተረከዙ ብቻውን ነው? እነዚህ ውሃብያ የሚባሉ ፖለቲካ እየሰሩ ያሉት ይሄን ቢመልሱ ይሻል ነበረ። ሌላ ነገር ውስጥ ከሚደበቁ እንዴት ነው ተረከዙ የአላህ ተረከዝ ምንድነው የሚለውን ቢያስረዷችሁ፣ እንዴትስ ለአምላክ ተረከዝ ሊኖረው ይችላል የሚለውን ነገር ቢነግሯችሁ መልካም ነው። እና ብሩኬ ደግሞ የምታሳይልን አላህ ሩጫው እንዴት ነው የሚሮጠው እንዴት ነው የሚለውን ከመጽሐፎቻቸው ብታሳይልኝ። አላህ እንዴት ነው የሚቀመጠው አርሹ ላይ
እግሩን አጣምሮ እንደሚቀመጥ እሱን ብታሳይልኝ በጣም መልካም ነው። እና ጌም ኦቨር። ተንጫጩ፣ ፍረጡ፣ እበዱ። ነክቷችኋል። እፎይ ስለነካችሁ እያበዱ ነው። አሁን ጨርቃቸውን ሊጥሉ ነው። እሱ ነው ለእኔ እየታየኝ ያለው። ጨርቃቸውን ሊጥሉ ነው። የሐሰት ውይይት የሚያዘጋጁት ስላበዱ ነው። የሚያደርጉትን ነገር አጥተዋል። በቃ ዜሮ አስገብተዋል አስተምሮታችሁ። ስለዚህ እፎይ ወደፊት ትቀጥላለህ። ጌም ኦቨር። በቃ እኛ ጨርሰናል፣ ዘግተናል። አሁን የዛ እብደት ውጤት ወይም ደግሞ የአስተምሮቱ መበታተን የፈጠረባቸውን ቀውስ ቫሉዌሽን እያለ ነው። ምንድን ነው ያ አንተን ነው። ኦኬ ልክ ልናገር ነበረ። በጣም አደገኛ ሪፖርት ስላለ ክርስቲያኖች አንድ ጊዜ ክርስቲያን አሳይና እንትን በለው ጻፉ። ቶሎ ያ ሪፖርት በጣም እንትን እያለ መሰለኝ። እኔስ በሪፖርት እያደረጉት ነው። ቢኒ የተናገረው ላይ አሳይና መለሳለሽ። እየጠየቅን ነው። የዋሃብዮች አምላካችን ይሮጣል ብለዋል። አላህ ብለው ነው የገለጹት። እኛ ደግሞ አላህ በመሮጥ ሲፋ አይገለጽም። ከየት ነው? እኛ ይሄ ሙስሊሞችን አይወክልም። የራሳቸው አምላክ ከሆነ የሚሮጠው ኦኬ፣ አላህ ይሮጣል ማለትስ ምን ማለት ነው? እንዴት ነው በአላህ ላይ ድንበር የምታልፉት እያልን ነው። ያ እንግዲህ ይሄንን ነው እየተናገሩ አባቶች። እንግዲህ ሜቢ ለእኔም ጥሪ ያቀረቡልኝ አሉ። ቢኒ እንዳለው እሱን አዘጋጅልን። አሁን ራሱ ሼር አድርገውልኝ ነበረ። እፎይ ከነኝ ጋር ራሱ መወያየት የለበትም የሚል አባሾቹ ሜቢ ክርስቲያን ታዘጋጀዋለህ። ያ አየናችሁ። በቃ በአንድ ውይይት ላትመለሱ ቀበር ናችሁ። ዋናው ፖይንታችን እኛ ምንድነው ሰው ይድን ዘንድ ነው እንጂ ቲክቶክ ላይ ጊፍት መልቀም አይደለም አላማችን። እንደናንተ ጊፍት መልቀምና ፎሎ መሰብሰብ አላማ የለንም። ሙስሊሞች ህይወት እንዲያገኙ የማድረግ ብቻ ነው። የሚያመልኩት ነገር ባት የሚያመልኩ ተረከዝ የሚያመልኩ አካላት ፍጡር ነው። ለአንዴና ለመጨረሻ ጊዜ ቻው፣ አሰናብተናችኋል። አንድ ጥያቄ ዘግተነዋል እሱን ፋይሉን። ስለዚህ የምታመልኩት አካል የተገደበ ከሆነ ትጠይቃላችሁ። ገና ነው ሰዓት እኮ። ተረጋጉ። ግራና ቀኝ ያለው ፊትና ኋላ ያለው ከዛ ጭንቅላት ይኑረው አይኑረው ማይታወቅ ተረከዝ ብቻ የተገለጸለት እና ባት ተረከዝ ባት እጅ አንገት ይኑረው አይኑረው አላቅም፣ ሆድ ይኑረው አይኑረው አላቅም፣ ጀርባ ግን አለው። እነኚህ ፍጡራን የሚያካብቡት ከሆነ በስድስቱ ጋር የሚዋሰን ከሆነ እሰጣለሁ። ችግር የለም እንዳለ አንተ አታምንም። ይሄንን አሳየኝ። ከየት ነው ያየው ይሄን ነገር? እሺ ቆይ አንዴ እችን ቪዲዮ እንይና ያላምንም አንተ ቀጥል። ክርስ ፎይን ጠርተውታል። እምራን ጋር እንድወያይ እሱ እኮ ተነስላ እነሱንም አንብቦባቸዋል። አሁን ምን ሊነግሩት ነው? ከእናንተ በላይ ተረድቶታል። እሱ ጠይቁና አሁን እሱ የእናንተን መጽሐፍ ከእናንተ በላይ አንብቦታል። ምን ልነግሩት? ምን ልታስረዱት? ውይይት ብለው ይጠሩታል። ከእናንተ በላይ ዋብያዎች መጽሐፍ ተረጋጋ። መጽሐፋችሁን እሱ ከእናንተ በላይ ተሻለ ሁኔታ ተረድቶታል፣ አንብቦታል። ስለዚህ ምን የምትነግሩት የለም። ጓሄድ አስቀጥለው ጊፍት ሊለቅሙ በእኔ ምክንያቱም አላህ የእነሱ የሚያመልኩት ጭንቅላት ስለሌለው የኔም ፎቶ ፕሮፋይል አድርገው እፎይ ብለው ከጠሩ ሰው ይመጣላቸዋል። እችን የመሰለ